ያላችሁኝን ኮሜንት ላይ ያስቀምጣችሁልኝን አሁን በድንች ሰርፕራይዝ አረጋታለሁ ማለት ነው። እናንተ ደግሞ ቪዲዮዬን እስከመጨረሻው በማየት አበረታቱኝ። አንዳንዴ ሁሌ እንደዚህ ሲል ሰው ነገሮች ሁሉ ለበጎ ናቸው ምናምን ሲባል የሆነ ሰዓት አይገባኝም ነበር። ምን መጥፎ ነገር እየደረሰብኝ የምን ለበጎ ነው ምናምን ብዬ በሳጭ ነበር እንደዚህ በሚሉ ሰዎች ማለት ነው። ኮሜንት ላይ ባዛችሁኝ መሰረት ድንች ቀቅዬ ሰርፕራይዝ ላደርጋት አስቤያለሁና ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ እስኪ አብረን ምሳ ሰርተን ቡና አፍልተን አብረን እንበላለን፣ ቡና እንጠጣለን ማለት ነው ከናንተ ጋር። እንዴት ምሳ የላጤ ምሳ እንዴት እንደምሰራ እንዴት ቡና እንደምጠጣ እንግዲህ አብራችሁኝ ናችሁ እናያለን። አሁን ከታትፌ ጨራርሼ ያደራርጌ እንደምታዩኝ እንግዲህ እየታጠብኩኝ ነው። ፊቴ ልታጠብና ልብሴ ልቀይር ብዬ ነው የሰራሁበትን ልብስ። ውሃ የለችም እኛ ጋርና ውሃ በጣም ያስቸግራል ለኔ ያለሁበት ቦታ እና ለዛ ነው እንግዲህ ጧት ሻወር ወስጃለሁና ግን አሁን ሰራራ ስለቆየው ትንሽ ቅልል እንዲለኝ ፊቴን ታጥቤ ልብስ ልቀይር ብዬ ነው ውዶቼ። እንዴት ነኝ እንግዲህ ፊቴን ስታጠብ በጣም በነገራችን ላይ ፊቴን ለምዶብኝ በጣም ነው የማዳርቀው። በጣም እንደዚህ ጭምቅ አድርጌ በፎጣ ለምንድነው እንደዚህ የምታደርጊ ይሉኛል ብዙ ሰዎችና ፊቴ ሳዳርቅ በጣም ነው እንትን የምለው መጨምቀው። እንቁላሌ ይሄን ይመስላል እንግዲህ ድርቅ ያለልኝ ነው በደንብ። ልብስ ቀየርኩኝ። እንዴት ነው ወደዳችኋት ቀሚሴን? እንደወደዳችኋት ተስፋ አደርጋለሁ። ሰው መጠብቅ ነው መመስለው አሸርን ጉድ ስል ግን ለራሴ ነው። ጸጉሬ በእናታችሁ እስኪ የጸጉር ማሳደጊያ መላበሉኝ እስኪ። ጸጉሬ በጣም እኮ ነው የሚያስጠላው፣ አጭር ነው በጣም ብንከባከበው ማላድጋለኝ እኮ። አረ በእናታችሁ ኮሜንት ላይ ያስቀምጡልኝ የምታውቁት ነገር ካለ ጸጉር የሚያሳድግ እባካችሁ እባካችሁ። ቅንድቤን ላበጥረው ብዬ ነው። ሌላ ሜካፕ አልጠቀምም። ያው ለራስም ቢሆን ደስ ይላል ተስተካክሎ ሲቀመጡ ማለቴ አይኔን ምናምን ማስካራ ቅንድቤን አበጥሬ ምናምን ትንሽ በሱ ቻፕስቲክ ተቀብቼ ቁጭ ስል ደስ ይለኛል ለራሴም ቢሆን ባልወጣም ማለቴ ነው። ይሄን ይመስላል እንግዲህ። አምሮብኛል እንዴ ነው ቀለል ያለ ቤት ውስጥ። ያው ምግቤ ደረሰ። ምሳዬ በደንብ ጥብስ ብሎልኛል፣ ድርቅ ብሏል። ሞዶ አይነት ነው የሆነው። እንግዲህ ብቻዬን ብሆንም ጭስ አይቀርም። ጭስ በጣም ነው የምወድ፣ ቡና የምወዳለሁ ታውቃላችሁ። ጭሱ ጭስ እያለልኝ ነው እንግዲህ። እና ሙዶቼ ይኸው ደራረሰ ምግቤ፣ ምሳ ደረሰ፣ ቡናውም ደረሰ። እንጠጣ ቡና ምሳ እንብላ ብያለሁ ውዶቼ። በጣም ደስ ይላል እንደዚህ ለፍተው ሰርተው ምናምን ሲበሉ። ጥሬ ግር ያስመሰልኩታ። እስኪ ሁሉ ይላሳያችሁ ብዬ ነው። በሰፊው ደግሞ ከዚህ በኋላ አሁን ያው ስታንድ ላይ ያደረኩኝ ምናምን ስለሆነ ብዙም ማቀራረጽ አልተመቸኝም። ያው በተቻለኝ አቅም ለማሳየት እየሞከርኩኝ ነው። ዋው ውዶቼ አብራችሁ እንድትሆኑ ደስ ይለኝ ነበረ። አብረን ብንበላ የሚወድ ካለ ልክ እንደኔ እንደዚህ ብቻው እንደዚህ ቅርብርብ አድርጎ መብላት የሚወድ ካለ አሁን ቁጭ ብዬ ልበላ ነው። ምሳ በጣም ደክሞኛል፣ በዛ ላይ እርቦኛል።
ግን ማለት ነው ከሰው ጋር ለምዳችሁ ለብቻችሁ ምግብ ስትበሉ በጣም ነው የሚከብደው። አሁን በነገራችን ላይ ድንች ቀቅዬ ነበረ ትመጣለች ብዬ ማለት ነውና አልተመቻትም ነበር። አሳወቀችኝና ቀረች። እንግዲህ አብራችሁኝ ምሳ ስለበላችሁ አብራችሁኝ ደግሞ ቡና ልጠጡ ነው እና ኮሜንት ላይ ባዛችሁኝ መሰረት ድንች ቀቅዬ ሰርፕራይዝ ላደርጋት አስቤያለሁ እና ያው ቪዲዮን ካየችው ይሄንን ግን ፎቶንኩኝ ሰርፕራይዝ ላደርጋት አስቤያለሁ እያልኩና ዛሬ አልተመቻትም። ሌላ ጊዜ ያደርገዋለሁ ማለት ነው። ዋው ቡና በነገራችን ላይ ብዙ ጊዜ ብያችኋለሁ። ቡና በጣም ነው የምችለው። በጣም ነው ቡና የሚጣፍጥ። ብዙ ቡና በጣም እንደኔ የሚወድ ካለ ኮሜንት ላይ አስቀምጡልኝና አፈላላችኋለሁ። እናም እንግዲህ የዛሬ ውሎዬ ይሄን ያያችሁትን ይመስላል፣ የተመለከታችሁትን ይመስላል። በጣም ነው የማመሰግነው አብራችሁኝ ስለሆናችሁ። በድጋሚ የሆነ ቀን ማለት ነው ያላችሁኝን ኮሜንት ላይ ያስቀምጣችሁልኝን አሁን በድንች ሰርፕራይዝ አረጋታለሁ ማለት ነው። እናንተ ደግሞ ቪዲዮዬን እስከመጨረሻው በማየት አበረታቱኝ። በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁኝ ነው፣ ላይክ እያደረጋችሁኝ ነው። በጣም አመሰግናለሁ። በጣም ነው የምወዳችሁ። ያው አዳዲስ ነገሮችን ይዤ እመጣለሁ በሂደት። አሁን እንደምታውቁት ብዙ ነገሮች ያው ገና እያስተካከልኩኝ ስለሆነ ለሌሎች ስራዎችን ቢዚ ስለሆንኩኝ ነው። ጥሩ ነገሮችን ይዤላችሁ እመጣለሁ። እንድሰራላችሁ የምትፈልጉት እንዳሳያችሁ የምትፈልጉት ቦታ ካለ ይሄን ብታደርጊልን ወይም ደግሞ ይሄንን ብታሳየን የምትሉት ነገር ካለ አሳውቁኝ። ሁሉንም ነገር አደርጋለሁ ማለት ነው። በእናንተ አስተያየት መሰረት እሰራለሁ። ስለምታበረታቱኝ በድጋሚ በጣም አመሰግናለሁ። በጣም ነው የምወዳችሁ። አብራችሁኝ ምሳ ስለበላችሁ አብራችሁኝ ቡና ስለጠጣችሁ በጣም ደስ ብሎኛል። ይሄን ይመስላል እንግዲህ የብቻ ኑሮ። የመጀመሪያ አይደለም በርግጥ ብቻዬን ስኖር፣ ግን አሁን እዚህ አዲስ አበባ ከመጣሁ በኋላ ብቻዬን ተጋራይቼ መኖር ስጀምር የመጀመሪያዬ ነው በርግጥና በጣም ደስ ይላል። ያው እኔ ደግሞ ለራሴ ጊዜ መስጠት በጣም ነው የምችልበትና እስኪ ወደፊት ደግሞ በደንብ ቤቱን ስለምደው በደንብ ስስተካከል ለራሴ ምን አይነት ለራሴ ጊዜ የምሰጥ ሰው እንደሆንኩኝ በደንብ አሳያችኋለሁ ማለት ነው። ዛሬ እንግዲህ ደስ የሚል ምሳ በልተናል ከኔ ጋር። በጣም አመሰግናለሁ። ወዳችኋለሁ። አስተያየት ኮሜንት ጻፉልኝ። ምክንያቱም በእናንተ አስተያየት መሰረት ነው የምሰራው እንዳልኳችሁና ኮሜንታችሁን አስቀምጡልኝ። የምታስቡትን ነገር እንሰራላችሁ የምትፈልጉትን ነገር እንደነገርኳችሁ አስቀምጡልኝ። እኔ ለመስራት እናንተን ለመታዘዝ ዝግጁ ነኝ ማለት ነው። በጣም አመሰግናለሁ። ቪዲዮውን እስከመጨረሻው በማየት አበረታቱኝ። እወዳችኋለሁ። ቻው። እንደኔ በነፃነት ብቻችሁን ሆናችሁ እንደዚህ ቤት ተከራይታችሁ ደሳሳም ብትሆን በነፃነት ራሳችሁን ማስተዳደር የምትፈልጉ እህቶቼ ልትኖሩ ትችላላችሁ። ወይም ደግሞ በሰው ሀገር ሆናችሁ መቼ ሆነ ሀገር ገብቼ እንደዚህ በነፃነት ለራሴ ቡና አፍልቼ የምጠጣው ምናምን ልትሉ ትችላላችሁ። ብዙ ነገሮች አንዳንዴ በቦታው ያልሆናቸው ነገሮች አንዳንዴ እንፈልጋቸዋለን እና ሁሉም ነገር ግን በጊዜው ይሆናል። ሁሉም ነገር በጊዜው ይስተካከላል። ያው አረብ ሀገሩንም ቢሆን አለው ነበርኩበት፣ አይቼዋለሁ። በጣም ይናፍቃል አገር ቤት መሄድ። እዛ ስንሆን እዚህ ይናፍቀናል በጣም። ቤተሰቦች ይናፍቁናል። ለራሳችን እንደዚህ የምንሰጠው ጊዜ ይናፍቀናል። ይሄ ተሰባስቦ አብሮ ቡና መጠጣቱ ምናምን ብዙ ነገር ይናፍቀናል። ግን ሁሉም ነገር በጊዜው ይሆናል፣ በጊዜው ይደርሳል። ሁሉም ነገር ደግሞ ለበጎ ነው።
እና ያለንበትን ደግሞ መውደድ። አሁን እኔ አረብ ሀገር እንደነበርኩኝ በጣም በደስታ ነበረ የጨረስኩት የነበረው። ያው አንዳንድ የሚያስከፉ ነገሮች ቢኖሩ ግን አብዛኛው ጊዜ በጣም በደስታ የተሞላ ነበረ። ምክንያቱም በቃ በደስታ ነበር የምኖረው። እኔ ራሴን ደስተኛ ለማድረግ በጣም እጥራለሁ። ያለሁበትን አካባቢ የመውደድ እና የመልመድ ተሰጧለኝ። ያለሁበትን ሁኔታ እኔ እለምዳለሁ፣ እወዳለሁ በተፈጥሮዬ ማለት ነው። እና እዛም በጣም ተላምጄ ነበረ፣ ከሰዎች ጋር በጣም ተላምጄ ነበረ። በጣም ነበር የምወዳቸው፣ በጣም ነበር እነሱ የሚወዱኝ፣ እንደ ልጅ ነበር የሚያዩኝና ምን ልላችሁ ፈልጌ ነው፣ ሁሉም ነገር በጊዜው ይደርሳልና ያላችሁበትን ሁኔታ መውደድ ነው። ምናልባት አሁን ላይ ደስተኞች ላንሆን እንችላለን፣ እየተከፋን ሊሆን ይችላል። ግን ደግሞ የማያልፍ ነገር የለም፣ ሁሉም ነገር ያልፋል። ያው ትላንትና አልፎ ዛሬ እንደደረስን ሁሉ ሁሉም ነገሮች እያለፉ ነገ ደግሞ የተሻለ እየሆነ ነው የሚመጣው። ምናልባት ሊመስለን ይችላል፣ መጥፎ ጊዜ ውስጥ ያለን ሊመስለን ይችላል። ግን ደግሞ ነገሮች ለበጎ ናቸው፣ ሁሉም ነገር። የሚገርማችሁ መጥፎ ነገር በህይወታችን ሲመጣ በጣም ጥሩ ነገር ይዞልን ነው። አንዳንዴ ሁሌ እንደዚህ ሲል ሰው ነገሮች ሁሉ ለበጎ ናቸው ምናምን ሲባል የሆነ ሰዓት አይገባኝም ነበር። ምን መጥፎ ነገር እየደረሰብኝ የምን ለበጎ ነው ምናምን ብዬ በሳጭ ነበር፣ እንደዚህ በሚሉ ሰዎች ማለት ነው። ግን ሲደርስ ነው ሁሉም። አንደኛ እድሜ ያስተምረናል፣ ሁለተኛ ሲደርስብን ነው የምንማረው። እና አሁን ላይ ግን በህይወቴ እኔ መጥፎ ናቸው ብዬ ያሰብኳቸው ነገሮች ሁሉ፣ ያለፍኳቸው የነበሩ ነገሮች ሁሉ ለበጎ ናቸው። ዛሬ ላይ ደስተኛ ነኝ፣ ቢያንስ ጥሩ ህይወት ላይ ነኝ። ምናልባትም ደስተኛም ባልሆንም 50-50 ነው። ደስተኛም ነኝ፣ ደስተኛም አይደለሁም። አንዳንዴ ይከፋለሁ። ግን ደግሞ ይህም ቢሆን አሁን ያለሁበት ደረጃ ለእኔ የተሻለ ነው፣ እግዚአብሔር ይመስገን። እና ማንም ሰው ደልቶት ሙሉ ሆኖ አያውቅም። እች ምድር ደግሞ አይደለም ለኛ ለኢየሱስ ክርስቶስም አልተመቸችውም፣ ለጌታችንም አልተመቸችውም አይደለ? አሰቀለችው፣ አስገረፈችው፣ ያለ ኃጢአቱ ያለ ወንጀሉ አስወነጀለችው እንጂ። እና በጣም ጭንቅ ሲላችሁ ጸሎት ማድረግ በጣም ጥሩ ነው። አሁን ላይ ተማርኩት ነገር ቢኖር ጸሎት ማድረግ በጣም ወደ ራሳችን ወደ መንፈሳችን እንድንመለስ እንድንረጋጋ ያደርገናል። እና ጸሎት ማድረግ ጥሩ ነው፣ መክራለሁ። ጸሎት እናድርግ። ከዛ በኋላ ለራሳችን ጊዜ መስጠት፣ በቃ ራሳችንን መውደድ፣ ደስተኛ መሆን፣ በቃ እንኳን ለሰው ልጅ ማለት ነው። ስለዚህ ምቹ እንዳልሆነች ምድር ምቹ እንዳልሆነች ማሰብ ነው በቃ። እና ደስተኛ ሆነን ይሄ ደግሞ አትተነው የምንሄደው የምናልፈው ዓለም ስለሆነ እችን ትንሽ ጊዜ አንድ አባት ሲያስተምሩ እንደውም ያው መንፈሳዊ ነገር ላይ ልገባ ፈልጌ ሳይሆን ግን ከሰማሁት ላካፍላችሁ ብዬ ነውና ሲያስተምሩ 3 ዓለም አለ አሉ። አንደኛው ዓለም የእናታችን ማህፀን ሲሆን፣ ሁለተኛው ዓለም ይሄ የምንኖርበት ምድር ነው። ሶስተኛው ዓለም ደግሞ ከላይ ሰማይ ቤት ነው ያለው ነው። ስለዚህ ይሄ መሸጋገሪያችን ነው ወደ ላይኛው ወደ ዘላለማዊ መኖሪያችን መሸጋገሪያ ስለሆነ ደስተኛ ሆነን ፈጣሪን ሳናስቀየም እኛም ሳንከፋ ሰዎች ምን አሉ ከሊ ምን አለ ገሊ ምን አለ የሚለውን ሳይሆን እኛን የሚያስደስተንን ብቻ ሰው ላይ መጥፎ ነገር አለማድረግ ከህሊና ጸጸት ለመዳን ማለት ነው። ስለዚህ የሚያስደስተንን ነገር ሆነን መኖር ነው ያለብን። እና በተለይ አረብ ሀገር ያላችሁ እህቶቼ እኔም ስለማውቀው በቦታው ስለነበርኩ ነው፣ ደስተኛ ሆናችሁ ለመኖር ሞክሩ። ያላችሁበትን ሁኔታ፣ ያላችሁበትን ሀገር፣ ያላችሁበትን ሰዎች ውደዱ። እሺ፣ ለመውደድ ሞክሩ። የዛኔ ፍቅር ሲሰጧቸው ፍቅር ይሰጧቸዋል። የዛኔ ደግሞ እናንተ ደስተኛ ትሆናላችሁ። ዋናው ነገር ደግሞ የእናንተ ደስታ ነው። ስለዚህ ደስተኛ ለመሆን ሞክሩ። በጣም ነው የምወዳችሁ የምላችሁ፣ ሁልጊዜ ከልቤ ነው። ምክንያቱም የምሬን ነው። በቃ እኔ በጣም ነው የምወዳችሁ። እኔ ያንን ላይፍ በጣም አዝናለሁም ደስ ይለኛልም ምናምን ብቻ ሁላችንም ባለንበት ሁኔታ ሁሉም ሰው ተደስቶ ሳይሆን ደስተኛ ለመሆን እየጣርን ነው። ከዛ እኛ ደግሞ ስንጥር እሱ ደስታ ደግሞ ወደኛ ይመጣል ማለት ነው። እና በጣም አመሰግናለሁ ስለሰማችሁኝ። ዛሬ ምክር ነገር ጀመርኩኝ እንዴ እና በሂደት ደግሞ ብዙ ነገሮችን እናወራለን። ያንዱ ህይወት ላንዱ ትምህርት ነው። እኔ ያሳለፍኩት ብዙ ውጣ ውረዶች፣ ብዙ መከራ፣ ብዙ ችግሮች፣ ማጣት፣ ማግኘት፣ ይሄ መሄድ መምጣት፣ ሰዎች በህይወቴ ውስጥ መመላለስ ምናምን፣ ብዙ መጥፎ ሰዎች፣ ብዙ ጥሩ ሰዎችን ማወቅ፣
ብዙ ነገር አለና በህይወቴ ውስጥ ያሳለፍኩት እኔ ያሳለፍኩት ለሌሎች ሰዎች ትምህርት ሊሆን ይችላል ምናልባትም ማለት ነው። ያን ያህል ምን ልበላችሁ ያን ያህል እንደዚህ ብዙ ነገር ያሳለፍኩ ትልቅ ሰው ነኝ እያልኳችሁ ሳይሆን ግን ደግሞ አሁን እያለፍኳት ያለችውም ነገር ቢሆን ለሌሎች ሰዎች ትምህርት መሆን ከቻለ ብዙ ነገሮችን ወደፊት ሀሳብ እንሰጣጣለን ማለት ነው። ኮሜንት ላይ ያሳውቁኝ። መጠየቅ የምትፈልጉት ጥያቄ ካለ ልክ እኔ ያለፍኩትን መንገድ እያለፈች ያለች እህቴ ልትኖር ትችላለች በሚል ነው ይሄንን ነገር ያወራኋችሁና በጣም ነው የምወዳችሁ። በድጋሚ ቻው። ራምሌናሴ በኔ ሌላ ክትራሴ